ኪሩቡ አንድ ቅባት ነበረው። ምን የሚባል ቅባት ሲባል የምትጋርድ እንድትጋርድ ወይም እንድትሸፍን የተቀባ የምትለው ቃል ሚምሻክ አኖይንቲንግ ነው የሚለው። ሚምሻክ አኖይንቲንግ ማለት የመስፋፋት ቅባት። ኪሩቡ ኖርማል ኪሩብ እንዳይመስላችሁ፣ እግዚአብሔርን መሸፈን ነው ስራው። ማለት የእግዚአብሔርን ሳይዝ አስቡት። በዛን ያክል ልክ ነው የሚሸፍነው። አንተ ኪሩብ ብቻ አይደለህም ማለት ለዚህ ቀብቻለሁ። ይሄ ቅባት በህይወታችሁ ላይ ሲለቀቅ ኢትዮጵያ ታንሳችኋለች። ይሄ አኖይንቲንግ ህይወታችሁ ላይ ሲለቀቅ የሚፈጠረው ነገር ከኢትዮጵያ እናንተ ትገዝፋላችሁ። ከዚህ ምድር በላይ ገዝፋችሁ ታዩት እናንተ ናችሁ። በህይወታችሁ ላይ ምንድነው የሚያስፈልገው? የሚያስፈልጋችሁ አንድ ነገር ነው። መስፋፋት ከፈለጋችሁ፣ በሁሉም አቅጣጫ መንሰራፋት ከፈለጋችሁ ከላይ ሁለት ምንዳለ ሁለት በክንፋቸው ምኑን የሚሸፍኑ ታቦቱ ውስጥ ምን ስላለ ሲባል የእግዚአብሔር መገኘት አለ። ኪሩቦች ይጋርዳሉ እና ሙሴ አለው እኔን ስታይ ኪሩቦች አሉ አለ። እኔ ባለውበት ስፍራ በሙሉ ምን አለ? ታቦቱን ስራው አለ። እነዚህ የሚሸፍኑትና የሚጋርዱ ቅባቱ የሚሰራው ምን ለምንድን ነው ሲባል እግዚአብሔር ባለበት ስፍራ በሙሉ አሉ ሊጋርዱ። ሕዝቅኤል መጽሐፍ ምዕራፍ 28 ቁጥር 14 አንተ ልትጋርድ የተቀባ ኪሩብ ነበር። በቃ አንተ ምን ነበርክ? ልትጋርድ የተቀባ ኪሩብ ነበርክ። ክብር ለኢየሱስ ይሁን። የዛሬ 4 ዓመት ነው 5 ዓመት የዛሬ 4 እና 5 ዓመት ይህንን ትምህርት እንዳስተማርኩ አስታውሳለሁ። ዛሬም ደግሜ ያስተምራለሁ። ቢኮዝ በዚህ ትምህርት ውስጥ ባለ አኖይንቲንግ አብዛኞቻችሁ እንድትጠቀሙ ስለምፈልግ። ክብር ለኢየሱስ ይሁን። አሁን ያነበብነው ቃል ውስጥ የእንግሊዘኛውን ባይብል ስታነቡት አማርኛው ልትጋርድ ነው የሚለው፣ እንግሊዘኛው ልትሸፍን የተቀባህ ምን ነበርክ ነው የሚለው። ኪሩብ ነበርክ። ምን ልትል? ልትሸፍን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሹና እስኪ ወደ እነሱ ዙር። ምን ያልክ? ልትሸፍን ምን ያልክ? የተቀባ ኪሩብ ነበር። ቅባት ስራው ምንድነው? መሸፈን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሌክስና ፓስተር አሌክስና ከፊቱንና እስኪ አሽን ለመሸፈን ሞክር። ይችላል? ለምን? ማን ትንሽ ነው? አሌክስ ትንሽ ነው። አሽን ለመሸፈን ምን አይነት አቅም ሊኖራችሁ ይገባል? ያሽን አቅም። ኪሩቡ የሚሸፍነው እግዚአብሔርን ነው። የሚሸፍነው እግዚአብሔርን ከሆነ ደግሞ እግዚአብሔር ሰማያትና ምድር ሊሸከሙት የማይችሉት ነው። ሳይዙ የዛን ያክል ነው። ሳይዙ የዛን ያክል መሆን አለበት። ማንን ለመሸፈን? አስቡ። እግዚአብሔር እዚህ ጋር ቢኖር ምድር በሙሉ የእግሩ ምንድነች? መረገጫ ነች። ያማን እሱን ለመሸፈን ያንተ ሳይዝ ከምን መብለጥ አለበት? ከምድር መብለጥ አለበት። እሱን ለመሸፈን ያንተ ሳይዝ ከሰማይ መብለጥ አለበት። ኪሩቡን እግዚአብሔር መጣና እንደዚህ አለው፣ ቀብቻለሁ አለው። የምቀባህ እንድትሸፍን ነው፣ እንድትሰፋ። እኔ በሰፋሁበት በዛው ስፋት ልክ እየመጣህ አንተ እንድትሸፍን። ኪሩቡ አንድ ቅባት ነበረው። ምን የሚባል ቅባት ሲባል የምትጋርድ እንድትጋርድ ወይም እንድትሸፍን የተቀባ የምትለው ቃል ሚምሻክ አኖይንቲንግ ነው የሚለው። ሚምሻክ አኖይንቲንግ ማለት የመስፋፋት ቅባት። ራካቶንዶሮቦስ ታካቴሌቦስ። ለዛ ነው ኪሩቡ ኖርማል ኪሩብ እንዳይመስላችሁ፣ እግዚአብሔርን መሸፈን ነው ስራው። ማለት የእግዚአብሔርን ሳይዝ አስቡት። በዛን ያክል ልክ ነው የሚሸፍነው። ያንን እንዲያረግ የተሰጠው ነገር ምንድነው ሲባል አንተ ኪሩብ ብቻ አይደለህም ማለት ለዚህ ቀብቻለሁ። ምን ብያለሁ? ቀብቻለሁ። ያ ቅባት ምን ይባላል ከተባለ ሚምሻክ። ይሄ ቅባት በህይወታችሁ ላይ ሲለቀቅ ኢትዮጵያ ታንሳችኋለች። ኢትዮጵያን እንድትሸፍኗት እጸልያለሁ። ኢትዮጵያን እንድትሸፍኗት እጸልያለሁ። እንድትሸፍኗት እየሰማኝ ያለ ሰው የለም? ኢትዮጵያን እንድትሸፍኗት እጸልያለሁ። እንድትሸፍኗት ጸልዩ። ይሄ አኖይንቲንግ በደምብ ስሚ። ቁጭ በሉ አንድ ጊዜ። ቴንክ ዩ። ቁጭ በሉ ሁለታችሁ። የኢዮብ መጽሐፍ ላይ ታችሁት ከሆነ ሉሲፈር መጣና እግዚአብሔር ምን እንዳለ ታውቃላችሁ? ምድርን ዞርኩባት ተመላለስኩባት አለው። ምን አልኩባት? ዞርኩባት። ምን አልኩኝ? ምን ማለት ነው ልንገራችሁ። ምድርን ለመዞር በጣም ትልቅ የሚባል በብርሃን ፍጥነት የሚሄድ እንኳን ቴክኖሎጂ ቢሰጣችሁ እያንዳንዱን አህጉር ለመድረስ ቢያንስ
ተውት። ከብርሃን ፍጥነት ባነሰ እንኳን አሁን ባለ ቴክኖሎጂ ብትሄዱ ብዙ ሰዓታት ይወስድባቸዋል። ሉሲፈር ጋር ስትደርስ በማይክሮ ሰከንድ ዞርኳታል። ለምን ሲባል በደምብ ስሙ። ሉሲፈር ከሰማይ እንኳን ሲባረር እግዚአብሔር ቅባት አልለጠቀው። ይሄንን ቅባት ይዞት ስለወረደ ነው። ናው መጽሐፍ ቅዱስም እንደሚታቀላሽ የምድር ገዢ ነው ይላል። የዚህ ዓለም ገዢ ይሏል አይደል? ሄሎ ከኔ ጋር ናችሁ? ተውትሽ ሌላ ነገር ውስጥ አልግባ። ይሄ አኖይንቲንግ ህይወታችሁ ላይ ሲለቀቅ የሚፈጠረው ነገር ምንድን ነው ሲባል ከኢትዮጵያ እናንተ ትገዝፋላችሁ። ከዚህ ምድር በላይ ገዝፋችሁ የምትታዩት እናንተ ናችሁ። አሜን። ምሪቷን ተሸፍኗታላችሁ። ተሸፍኑት። በህይወታችሁ ላይ ምንድነው የሚያስፈልገው ከተባለ የሚያስፈልጋችሁ አንድ ነገር ነው። መስፋፋት ከፈለጋችሁ፣ በሁሉም አቅጣጫ መንሰራፋት ከፈለጋችሁ የሚያስፈልጋችሁ ሚምሻክ አኖይንቲንግ ነው። ይሄ አኖይንቲንግ ያስፈልጋችሁ። ራካቶሳሊ ብራዲያና ኮሳቴ ጄሌ ብሬዴ ገዴሌ ቦስ አሜን። ይሄ አኖይንቲንግ ያስፈልጋችኋል። ይሄ አኖይንቲንግ አንድ ጊዜ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የፖርቹጋሉ ፕሬዚዳንት ስሙን አላስታውሱም ቁጭ ብለው እያወሩ ያለ እንደዚህ ያለው የፖርቹጋሉ ፕሬዚዳንት መጣና ይሄ ከክርስቲያኖ ሮናልዶ የተላከ እንትን ነው አለው፣ ማሊያ ነው እና ክርስቲያኖ ሮናልዶ ፈርሞበታል ለሰላም አይነት ነገር የሚሆን ብሎ ሰጣው። ከዛ ዶናልድ ትራምፕ ሳቃለና ሮናልዶ አለው፣ ሮናልዶ ፕሬዚዳንት ለመሆን ያሰበ ሰዓት አንተ ተራ ሰው ነህ አለው። ለምን ሲባል ከፖርቹጋል ይገዝፋል፣ ሰውየው ከአንዲት ሀገር ይገዝፋል። አንድ ጊዜ የሶሻል ሚዲያ ላይ ያሉት ቁጥሮቹ ሲደመሩ ዓለም ላይ ያለ 1 ቢሊዮን ሰው እሱን ፎሎ ያደርገዋል። 1 ቢሊዮን ሰው ያ ማለት የዓለም ሕዝብ 7 ቢሊዮን ሰው ቢሆን ከ7 ሰው አንድ ሰው እሱን ላይክ ያደርጋል፣ ፎሎ ያደርገዋል። ሚምሻክ ሚምሻክ አሜን። የእናንተ ግዛት እንዲሰፋ ጸልያለሁ። አሜን። የእናንተ ግዛት እንዲሰፋ ጸልያለሁ። አሜን። የእናንተ ግዛት እንዲሰፋ ጸልያለሁ። እንዲሰፋ ጸልያለሁ። አሜን። እንዲሰፋ ጸልያለሁ። አንዳንድ ጊዜ አትደነቁም? ስለ አንዳንድ ሀገሮች ሲወራ የምታወሩ ስለ ግለሰብ ነው። ስለ ሀገሩ እያወራችሁ የምታወሩ ስለምንድን ነው? ስለ ግለሰብ ነው። ስለማን ነው የምታወሩት? ያማል ግለሰቡ አገሪቷን ብሏታል፣ ሸፍኗታል፣ ጋርዷታል። ይሄ አኖይንቲንግ አለው ማለት ነው። ዛሬ ይሄ አኖይንቲንግ ለቢዝነሳችሁ ይለቀቃል። አሜን። 22ቱን ትሞሉታላችሁ። መገናኛንም ጨምራላችሁ። ቦሌንም እንድትጨምሩ ትጸልያለሁ። አሜን። አዲስ አበባ እንድትሞሉ ትጸልያለሁ። አሜን። ኦሮሚያን እንድትሞሉ ትጸልያለሁ። አሜን። አማራ ክልል እንድትሞሉ ትጸልያለሁ። ትግራይን እንድትሞሉት፣ ደቡብን እንድትሞሉት፣ ቤኒሻንጉልን፣ ሲዳማን ወሰድኩ። አሜን። አፋርን፣ ሐረሪን፣ ሁሉንም እንድትሞሉ ጸልያለሁ። አይረስበት ዛሬ አምናለሁ ከዚህ ፕሮግራም በኋላ ይሄ ቅባት የሚለቀቅላችሁ ሰዎች አሉ። አሜን። የሚስፋፉ ሰዎች፣ አሜን። የሚጋርዱ፣ የሚሸፍኑ፣ አሜን። የሆነን ግዛት የሚሸፍኑ፣ የሆነን አካባቢ የሚሞሉ ሰዎች፣ አሜን። የሆነን አካባቢ የሚሞሉ ሰዎች ላብራዲያና ኮሳንታራ ባሃሲያ አይረስበት ዳኒ ሚምሻክ በሉ እስኪ ሚምሻክ እግዚአብሔር ሆይ ይሄንን ቅባት እፈልገዋለሁ። ተናገሩ። እግዚአብሔር ሆይ ይሄንን ቅባት ላክልኝ። ቁጭ በሉ። አንዳንድ ሀገር መሪዎችን የሚጋርዱ ወይም የሚጠብቁ ሰዎችን አይታችኋል? ልክ እነዛን ሰዎች ስትያቸው ማን ትዝ ይላችኋል? መሪው መጥቷል ማለት ነው የሚለው ትዝ ይላችኋል። ለምን? የሚጋርዱ ሰዎች ናቸው። ሚምሻክ ቅባት ኪሩቡን ምን እንዳደረገው ታውቃላችሁ? እግዚአብሔር ወደ ምድር ሂጃለሁ ሲል ኪሩቡ አብሮታል። እዚህኛው ጋር ሂጃለሁ ሲል እግዚአብሔር በሞላበት ስፍራ በሙሉ ኪሩቡ ይጋርዳል። ይመጣ አንድ መጽሐፍ ቅዱስ ውስጥ ያለን ብዙዎች ያነቡታል፣ ግን የማይረዱትን ነገር ልንገራችሁ። ታቦቱ ሲሰራ አይታችኋል? ሙሴን እግዚአብሔር ታቦቱን ሰራው ሲለው ከላይ 2 ምን አለ? ምኖች 2 በክንፋቸው ምኑን የሚሸፍኑ ታቦቱን። ታቦቱ ውስጥ ምን ስላለ ሲባል የእግዚአብሔር መገኘት አለ። ኪሩቦች ይጋርዳሉ። እና ሙሴ አለው እኔን ስታይ ኪሩቦች አሉ አለው። እኔ ባለውበት ስፍራ በሙሉ ምን አለ? ታቦቱ ሲሰራ እንኳን እግዚአብሔር እንደዚህ አለ፣ ታቦቱን ስራው አለ። ውስጥ
መናውን ኤቭሪቲንግ ስታስቀምጥ ያሮንን በትር ሁሉን ነገር ስታስቀምጥ አለው አንድ ነገር እንዳትረሳ። ምን ሲባል ኪሩቦች አሉ፣ የሚጋርዱ አሉ። ምን አሉ? የሚጋርዱ የሚሸፍኑ አሉ። እነዚህ የሚሸፍኑትና የሚጋርዱ ቅባቱ የሚሰራው ለምንድን ነው ሲባል እግዚአብሔር ባለበት ስፍራ በሙሉ አሉ ሊጋርዱ። የዛን ልክ ያክል የተስፋፉ ናቸው። በህይወታችሁ ላይ መስፋፋት ትፈልጋላችሁ? ያቤጽ የሚባል ሰው ታውቃላችሁ? ያቤጽ የዜናን መጽሐፍ ስታነቡ ያቤጽ አንድ የጸለየውን ጸሎት ታውቃላችሁ? የአማርኛው መጽሐፍ ቅዱስ አገሬን አስፋ ነው የሚለው። አገሬን አስፋ አይደለም ያለው፣ ኢንላርጅ ማይ ቴሪቶሪ፣ የኔን ድንበር አስፋው ነው ያለው። መስፋት ፈልግ። እስራኤል ብቻ እንዲያውቀኝ አልፈልግም፣ መስፋት እፈልጋለሁ። አሜን። ያቤጽ በህይወት የለም። ምን ያክል እንደሰፋ አላሳያችሁ። ሰውየው ያቤጽ አሁን በህይወት የለም። ያንን ጸሎት እናንተ እንጸልያለን ከ2000 ዓመት በኋላ ይሄን ያክል የሰፋ ሰው ነው። ዘመንን ተሻግሮ የሰፋ ሰው ነው። ዛሬ በኢየሱስ ስም አይል አሜን። ፕሮፌሰር ሚኒስትሪ ውስጥ ካላችሁ አሜን፣ በሚመጡት ወራት የእናንተ ሚኒስትሪ አሜን ይሄ ቅባት እንዲለቀቅ ጸልያለሁ። አሜን። ሚምሻክ ቅባት እንዲለቀቅ ጸልያለሁ። አሜን አሜን። ቢዝነስ ውስጥ ካላችሁ ይሄ ቅባት እንዲለቀቅ ጸልያለሁ። አሜን። ይሄ ቅባት እንዲለቀቅ አሜን። ሚምሻክ በሉ። ሚምሻክ ድምጻቸው አይሰማም። ሚምሻክ እግዚአብሔር ይሄንን ቅባት ፈልገዋለሁ። እግዚአብሔር ሆይ ይሄንን ቅባት ፈልገዋለሁ። ድምጻቸው አይሰማም። ይሄንን ቅባት ፈልገዋለሁ። ኬኔት ሃገን የሚባሉ የእግዚአብሔር ሰው ታውቃላችሁ? ኬኔት ሃገን አሁን በህይወት የሉ። የሬማ ቤተክርስቲያን መስራች ናቸው። ሬማ ቤተክርስቲያን ኢትዮጵያ ውስጥ ታውቁታላችሁ? ሬማ ቤተክርስቲያን ሲባል ሐዋርያው ዘውዴን ትዝ የሚላችሁ አይደለ? ሬማ ቤተክርስቲያን እሳቸው ፕላንት ያደረጉት ነው፣ የእሳቸው ቪዥን ነው። ኤርትራ ውስጥ ብትሄዱ ሬማ ቤተክርስቲያን ኤርትራ ውስጥ ፌመስ ቸርች ነው። ሱዳን ብትሄዱ ኤርትራውያን ያሉበት ስፍራ በሙሉ የትኛውም ስፍራ ሬማ ጋር ተች የሌለው ኤርትራዊ አታገኙም። ትክክል። የትኛውም ስፍራ ስትሄድ ይሄ ሚኒስትሪ አለ። እግዚአብሔር ለዚህ አገልግሎት ምንድን ነው ያደረገው ሲባል ሚምሻክና አኖይንቲንግ ጠብ ያደረገው። ሰውየው አሜሪካ ናቸው፣ አሁን በህይወት የሉ። ስለ ኢትዮጵያና ስለ ኤርትራ አያውቁም፣ ግን የእሳቸው ቪዥን ኢትዮጵያ ውስጥና ኤርትራ ውስጥ ገብቷል። የእሳቸው ኔም አለ። የእናንተ ቢዝነስ የሚሆነው እንደዛ ነው። አሜን አሜን። የእናንተ ቢዝነስ ላብራዲያ ኮሳቲ ላብራሃዲያ ነው። እናንተ አሁን የያዛችሁት ድርጅት አለ አይደለ? ድንገት የሆኑ ሰዎች ዱባይ ሲሄዱ የት ነው የምትሰራው ሲባል የእናንተን ድርጅት ስም ሲጠቅሱ ታያለ። አይረሳም። ዩሮፕ ሲገቡ የእናንተን ድርጅት አይረሳም። አሜን። ለእናንተ ቢዝነስ ይሄንን ቅባት ጠርቻለሁ። አሜን። ለእናንተ ቢዝነስ ይሄንን ቅባት ጠርቻለሁ። ይሄንን ቅባት አሜን አሜን። ይሄንን ቅባት ጠርቻለሁ። ይሄንን ቅባት ቁጭ በሉ። ብዙ ጊዜ አርቲስቶች፣ ዘፋኞች ዘፈን ልክ ሲያወጡ የት እንደሚሄዱ ታውቃላችሁ? ልክ ነኝ? የሚሄዱበትን ስፍራ ታውቁታላችሁ። ለምን እዛ የሚሄዱ ይመስላችኋል? ዘፈን አወጥተዋል እኮ ዘፈን አወጥተዋል። ዘፈኑን ግጥሙ ተጽፎ ቢሰጣችሁ አንድ ቁም ነገር የለውም። የሆኑ ሰዎች ጋር ይሄዳሉ። እነዛ ሰዎች ምንድን ነው የሚያደርገው? የሉሲፈር አገልጋዮች ናቸው እነዛ ሰዎች። ለነዚህ አርቲስቶች ሉሲፈር ሚምሻክ አኖይንቲንግ እንዲያካፍላቸው ያደርጋሉ። ዘፈኑ ይወጣል ሙሉ ኢትዮጵያ በሙሉ አማርኛ የሚችለውም የማይችለውም፣ ኦሮምኛ የሚችለውም የማይችለውም፣ ትግረኛ የሚችለውም የማይችለውም በሙሉ የነሱ ዘፈን መስማት ይጀምራል። ያ ዘፈን ውስጥ ምንድነው የተጨመረው ከተባለ ሉሲፈር ይሄንን አኖይንቲንግ ነው የጨመረው። አንድ ዘፈን አወጣው ሙሉ 120 ሚሊዮን ህዝብ ያውቃቸዋል። ሄሎ። ከዛ ዘፈን በፊት ምን ነበሩ ሲባል ምንም ሰፈር ውስጥ እንኳን ከቤት ሲወጡ ነው ዋን ሰላም አይላችሁ የሚጎ ሰፈር እንኳን አያውቃቸው። አንድ ዘፈን ያወጣሉ፣ የሚሄድበት ቦታ ይሄዳሉ። ሚምሻክ አኖይንቲንግ ጠብ ይደረጋል። ምሪቷ ምን ይሏታል? 120 ሚሊዮን ህዝብ በሙሉ የነሱን ዘፈን ለእናንተ ዛሬ ይጸልያል። ቢኮዝ የዚህ ቅባት ባለቤት እግዚአብሔር ነው፣ ሉሲፈር አይደለም። የዚህ ቅባት ባለቤት እግዚአብሔር ነው። ይሄንን ቅባት አምላክ ሲልክላችሁ የእናንተ መዝሙሮች ኢትዮጵያን እንዲሻገሩ ጸልያል። አሜን። ኢትዮጵያን እንዲሻገሩ ጸልያል።
አሜን 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 አሜን። ቁጭ በሉ። አሁን ያለንበት ሲዝንና ጊዜ ውስጥ ኢትዮጵያ ውስጥ ብዙ መዝሙሮች አሉ። ታውቃላችሁ? ብዙ መዝሙሮች አሉ። ግጥምና ዜማ አይደለም ያጡት። ስታነቧቸው ወይም መዝሙሮቹን ስትሰሙ እኮ ከመጽሐፍ ቅዱስ የተወሰዱ ናቸው። ዋው የምትል ላይፍ የሚነኩ ነው። ነገር ግን ሚምሻክ አኖይንቲንግ የላቸውም። የሆነ ግዛት ላይ አይሰሙም። ትክክል። የሆነ ግዛት ላይ መዝሙሮች ተደማጭ አይደሉም። የሆነ ግዛት ላይ ከአንድ ሳምንት በላይ አይሰሙም። ሄሎ። የሆነ ግዛት ላይ ከአንድ ሳምንት በላይ አይሰሙም። ከአንድ ወር በላይ አይሰሙም። ትዝ አይሏችሁ። ቢኮዝ መዝሙሮቹ ግጥምና ዜማ አይደለም ያነሳቸው። ዘማሪው ሚምሻክ አኖይንቲንግ አንሶታል። ዛሬ እዚህ ጉባኤ ውስጥ አገልጋዮች ካላችሁ ይሄ ቅባት እንዲለቀቅላችሁ ጸልዩ። አሜን። ይሄ ቅባት እንዲለቀቅላችሁ ጸልዩ። ይሄ ቅባት እንዲለቀቅ ጸልዩ። አሜን። sometimes አንዳንድ አማርኛ ያልሆኑ መዝሙሮችን ሰምታችሁ ታውቃላችሁ? እስኪ አማርኛ ያልሆኑ ፌመስ የሆኑ መዝሙሮች እስኪ አንድ መዝሙር ንገሩኝ። ምሳሌ ኪንግ ገለታ ኤቭሪ ታይም ይዘመራል አይደል? አማርኛ ነው። ምንድነው ትርጉም ብትለኝ አላውቀውም። ለምንድነው የምንዘምረው? ሚምሻክ አለው። ቋንቋን ያልፋል፣ ድንበርን ያልፋል። ቋንቋውን አታውቁትም፣ ወርሺፕ ታደርጉበታላችሁ። ቢኮዝ ሚምሻክ አኖይንቲንግ አለው። ሚምሻክ አኖይንቲንግ ጋር ስትመጡ ስለ ቋንቋ፣ ስለ ዲግሪ፣ ስለ እውቀት፣ ስለ ዘር አይደለም። ሚምሻክ አኖይንቲንግ ጋር ስትመጡ ድንበር ስለማለፍ ነው። አሁን ስሙን አላስታውሰውም። አይ ቲንክ ከጥቂት ወራት በፊት ነግሬያቸዋለሁ። ያኔ የእግዚአብሔር ሰው የእግዚአብሔር ሰው ሶቪየት ህብረት በጊዜ የነበረች ሶቪየት ህብረት ውስጥ ወንጌል ሰብካለሁ አለ። ስታሊን ሳቀበት፣ ከትከት ብሎ ሳቀበት። ስታሊን ከትከት ብሎ ሳቀበትና ሳያስበው ስታሊን ራሽያ ውስጥ ገብቶ እንዲሰብክ ለዚህ የእግዚአብሔር ሰው ፈቀደለት። ሰውየው አሜሪካዊ ነው። ራሽያ ውስጥ ገባ፣ ሰበከ እና እየሰበከ እያለ በብዙ ሺህ የሚቆጠር ህዝብ ተሰብስቧል። ኢየሱስ ጌታ ነው አለ። መድረክ ላይ ሆኖ ተርጓሚዋ ይሄን አልተረጎሙ አለች። ምክንያቱም ስታሊን ጌታ ነው ተብሎ ተነግሯቸዋል እና ይሄንን ከተረጎምክ ትታሰራለህ አለችው። ችግር የለውም ተርጉም ያላት ቢላት አልተረጎም አለችው። ወረጅ ያለ አስወረዳት። በጌታ ፊት ነው የምነግራችሁ። ወረጅ ያላት አስወረዳት። ሰውየው አገልግሎቱን ቀጠለ። እሱ እንግሊዝኛ የተናገረን የመሰለው እያወራ ያለው ግን ራሽያኛ ነው። አገልግሎቱን ቀጠለ። አገልግሎቱን ጨረሰ። ከዛ ስለ አገልግሎቱ ሪፖርት ተጠየቀ። ስታሊን ጋር ሄዱና ስታሊን ጌታ አይደለም ኢየሱስ ነው ጌታ ብሎ ተናግሯል አሉት። ስታሊን ሰውየውን ፈልጎ ሲባል ሰውየው እንዴት እንደወጣ አይታወቅም። ከራሽያ ወጥቷል። ምን ከተባለ ሚምሻክ። እዛ ስፍራ ወንጌል አይቻልም። ነገር ግን ሚምሻክ አኖይንቲንግ ያላቸው ሰዎች አሉ። እዛ ስፍራ መስበክ አይቻልም። ሚምሻክ አኖይንቲንግ ያላቸው ሰዎች አሉ። አሜን። ሚምሻክ ቅባት ያላቸው ሰዎች አሉ። አሜን። የሆኑ ሰባኪዎች ተከልክሏል። የማይከለከሉ ሰዎች አሉ። የሆኑ ፈዋሾች፣ ነቢያቶች፣ ሐዋርያቶች ተከልክሏል። የሆኑ ግለሰቦች ሲመጡ አንተ እንፈቅድልሃለን ይባላል። አሜን። ለምን ከተባለ የተለየ መልእክት አይደለም ያላቸው፣ የተለየ ቅባት አላቸው። ሚምሻክ አላቸው። ሄሎ። ያኛውም ሰባኪ የሚሰብከው እነሱ የሚሰብኩት ተመሳሳዩን ኢየሱስን ነው። የተለየ ኢየሱስ አይደለም ሁለቱም የሚሰብኩት። ችግሩ ምንድነው? ያኛው ሚምሻክ የለውም። ይሄኛው ግን እስኪ ስበክ እስኪ እንስማው ይባላል። ለምን ሲባል ሚምሻክ አለው። ሃይማኖታችን አይፈቅድም የተባለ ይሰማል። የኛ ማህበረሰብ የኛ ብሔር ይሄን መስባት የለበትም የተባለ ለሰውየው እድል ይሰጣል። ምን አለው ከተባለ ሚምሻክ። በዚህ አኖይንቲንግ የሚያገለግሉ ሰዎች ነው ያሉ። አሜን አሜን። በዚህ አኖይንቲንግ አሜን። በዚህ አኖይንቲንግ የሚያገለግሉ ሰው ቁጭ በሉ። አንድ ጊዜ ጆንሰን ስሌማን ግብጽ የሚባል ሀገር ላገለግሎት ተጠራ እና ግብጽ የሚባል አገለግሎት ተጠራ። ኤቭሪዌር የሱ ፖስተር ሞላው ግብጽ ውስጥ እና የግብጽ ሚዲያዎች ተጫጩ። ወንድ ከሆነ መጥቶ ይሰብካሉ። ከዛ እሱን የጠሩ ፓስተሮች፣ ቸርቾች ተሰበሰቡና አንዳንድ የመንግስት ቢሮ ሄዱ። ስራው ምንድነው ከተባለ ስራው ምንድነው ሲባል ይፈውሳል፣ እንደዚህ ያደርጋል፣ ታምራት ያደርጋል። ኦኬ ችግር የለውም ኤርፖርት እኛ እንቀበለዋለን አሏቸው። ሄዱ። የግብጽ ጀነራሎች ተሰብስበው ሄዱ። ታማሚ የሆኑ ቤተሰቦቻቸውን ሰብስበው ነው ሄዱት። ኤርፖርት ላይ ያገኙት። አንዳንድ ቪዲዮን አይተሃል። አገልግሎቱን እዛ ከመግባት በፊት መጀመሪያ ከዚህ ጀምራሉ። ሁሉንም ፈወሳቸው። አንድ ሰው አልቀረ። ኤቭሪዋን ፈወሳቸው። በረም ስሙ። ፕሮግራሙ ሲደረግ
ከፊት የነበሩት እነዛ ጄኔራሎች ናቸው። ሌላ ሰባኪ አንፈቅድም፣ ላንተ ግን ፈቅዳለን። ለምን ሲባል ሚምሻክ ላብራዲያ ኮሳንታ ላባህር ሲያካቴ የዛሬ 4 ዓመት ፓስተር ክሪስ ኦንላይን ላይ ለፓስተሮች አገልግሎት ነበረው። ኦንላይን ነው አገልግሎት የነበረው እና ሁሉም ሰው ሬጅስተር አደረገ። ሬጅስተር ካደረጉ ሰዎች መካከል አንደኛው ጆሹዋ ሱሌማን ነበር እና ጆሹዋ ሱሌማን ሬጅስተር አደረገና ሬጅስተር ካደረገ በኋላ አገልግሎቱን ተካፈለ። ልክ ሲወጣ ፓስተር ክሪስ እኛ እንደምናስበው አይነት ሰው አይደለም፣ 50 ዓመት ይቀድመናል አለ። ከዛ ጉባኤው ኮንፊውዝ ነው ማለት ሲለው ሬጅስተር ያደረጉ የፓስተሮች ብዛት 113 ሚሊዮን ነው። ፓስተሮች ኦንላይን ላይ 113 ሚሊዮን ፓስተሮች ፓስተር ክሪስ እግር ስር ሊማሩ ሬጅስተር አድርገዋል። 3 ሚሊዮን አይደለም ያልኩት 100 እና ፓስተር ክሪስ አለ ኮንፈረንስ ስቴዲየሞች ላይ ባያደርግ አንዳንድ አካባቢዎች ከተሞች ላይ ባሄድ አለ እንዳትቀየሙት፣ ምክንያቱም እሱ የተሸከመውን ያክል የህዝብ ብዛት ሊሸከም የሚችል አዳራሽ የለም አለ። ዓለም ላይ የለም አለ። ዓለም ላይ ያለው ትልቁ አዳራሽ 500 ሺህ ህዝብ የሚይዝ ነው፣ ኦፕን ስፔስ። እሱ ኦንላይን 113 ሚሊዮን። አንድ ጊዜ ዱባይ ኤርኩኝና አንድ ወዳጅ አለኝ ፓስተር አሮን የሚባል ፓስተር ክሪስ ለሄሊንግ ብሎ አንዲት ዌብሳይት አስቀምጧል እና ተመዝገቡ ተባለ እና የተሰጠው ለሆነ ያክል ጊዜ ነው። ከዛ ፓስተር አሮን ሲመዘገብ እምቢ አለው። ችግር የለውም ነገ መዘገባለሁ ብሎ ሁለተኛ ሶስተኛ ላይ ከዛ ደወለኝ። ፕሮፌት ሚራክል እንደምንም ብለህ አስመዝግበኝ አለኝ። ምን ነው ስለው 400 ሚሊዮን ህዝብ እኮ ተመዝግቧል አለኝ። 400 ሚሊዮን ህዝብ ሚምሻክ 400 ሚሊዮን ህዝብ ኦንላይን ላይ ተመዝግቧል። መቼ ሲባል በ3 ቀን ውስጥ ኮቪድ ጊዜ እሱና ፓስተር ቤኒሂን ላይቭ ስርጭት ነበራቸው። ላይቭ ተለቀቀ። እነሱን ላይቭን ስንት ሰው ቁጭ ብሎ እንዳየው ታውቃላችሁ? 1 ቢሊዮን የዓለም ህዝብ የነሱን ላይቭ ቁጭ ብሎ አይቷል። 1 ቢሊዮን ምን ሲባል ሚምሻክ። ከዚህ በኋላ 1000 ሰው አይሰማችሁም። አይረሰብ 10 ሺዎችን ታልፋላችሁ። አሜን። 100 ሺዎችን ታልፋላችሁ። አሜን። ፕሮፌሰር ሚምሻክ 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 አሜን። ሚምሻክ አሜን። ቁጭ በሉ። አንድ ጊዜ ፓስተር ክሪስ ቤቱ ቁጭ ብሎ እያለ አንድ ስልክ ተደወለለት። የተደወለት ከአንድ የባንክ ፕሬዝዳንት ነው እና ከ10 ምናምን ዓመት በፊት የተከፈተ ባንክ አካውንት ነው። ተደወለለት። ፓስተር ክሪስ የስ ለምንድን ነው አካውንትን የማትጠቀምበት? ማልጠቀምበት ከሆነ ለምንድን ነው የማዘጉት? ከ10 ምናምን ዓመት በፊት እኮ የከፈትኩት ነው። ዝጉት አላቸው። እንዴት አድርገን ነው የምንዘጋው ማለት ሲሉት $5 ሚሊዮን እኮ ውስጡ አሉ አለ። $5 ሚሊዮን አካውንት ውስጥ ተቀምጦ እንደተቀመጠ ያውቅ። $5 ሚሊዮን አካውንት ውስጥ አለ። ከ10 ምናምን ዓመት በፊት ያስቀመጠው አካውንቱን ረስቶታል። አስቡት እናንተ 500 ብር ያስቀመጣችሁበትን አካውንት ረሱት። $5 ሚሊዮን ተቀምጦ ከ10 ምናምን ዓመት በፊት ተጠቅሞበት አያውቅም። አካውንት እንደከፈተ እዛ ባንክ እንኳን አያውቅም። ሚምሻክ አይረሰበት። አስቡት 2000 ብር አዲስ አበባ ውስጥ ለአንድ ሰው አበድራችኋል። ትራንስፖርቱ 700 ብር ነው፣ ከፍላችሁ በታችኋል። 2000 ብር ስትመለሱ 600 ብር የተረፋችሁ አትረሱትም። ለዚህ ሰውዬ እኮ የዛሬ 4 ዓመት 5000 ብር ሰጥቼው አልሰጠኝ አልመለሰልኝም። ሰው $5 ሚሊዮን ይረሳል። የማን በኢትዮጵያ ስንት ማለት ነው? ኦልሞስት ከ600 ሚሊዮን ብር በላይ ሰው ይረሳል። ለምን ሲባል ሚምሻክ። ናይጄሪያ ሌጎስ ውስጥ 600 ብራንች ያለው ባንክ አለው የራሱ ፓስተር ክሪስ። ምን ሲባል ሚምሻክ። ይሄ አኖይንቲንግ አሜን። ይሄ ቅባት አሜን በህይወታችሁ ላይ እንዲለቀቅ ጸልያለሁ። እንዲለቀቅ ጸልያለሁ። አሜን አሜን። እንዲለቀቅ ጸልያለሁ። አሜን አሜን አሜን። እንዲለቀቅ ጸልያለሁ። አሜን። የዛሬ ዓመት ይመስለኛል መንፈሳዊ አባቴ ፕሮፌት ኤንጀል ጋር ቁጭ ብለናል። የዚምባብዌ ዋና ከተማ ውስጥ የዚምባብዌ ዋና ከተማ ሀራሬ ውስጥ አንድ ቤት ወሰደኝ፣ ገባን፣ ወጣን። ሌላ ቤት ወሰደኝ፣ ገባን፣ ወጣን። ወሰደኝ፣ ገባን፣ ወጣን። ወሰደኝ፣ ገባን፣ ወጣን። ከዛ ግራ ገብቶ ስንት ቤት ነው እዚህ አካባቢ ያለህ አልኩት። 12 ነው አለኝ። 12 ቤት ዋና ከተማ ውስጥ አለ። 12 ቤት ኮንዶሚኒየም አይደለም፣ 12 ቤት። ከዛ 12 ቤት አለ ሲል አጠገቡ የነበረው ፓፓ 12 አይደለም 19 ነው ይሏል።
ሰባቱ ተረስቷል። አይረሳም። ሚምሻክ አሜን አሜን። እስክትረሱ ድረስ አሜን። አይ ከተላምባ ምን እንዳላችሁ እስክትረሱ ድረስ አሜን። ሌላው ሰው እስኪያሳውሳችሁ ድረስ አሜን። ላብራዲያ ኮሳንታራ ባሲያ እንድትስፋፉ ጸልያለሁ። አሜን 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 አሜን። ይሄንን ቅባት እናንተ ላይፍ ላይ ብቻ አይደለም ራሴ ላይ እየጠራሁት ነው። አሜን። ተቀበሉ 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 ተቀበሉ። አይረስፈት አይረስፈት አይረስፈት። ይሄንን ቅባት ተቀበሉ። ይሄንን ቅባት ተቀበሉ። ይሄንን ቅባት ተቀበሉ። አሜን አሜን አሜን። ወሰርክ 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 ወሰርክ። ይሄንን ቅባት ተቀበሉ 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 ተቀበሉ። ወሰርክ መሰርክ ተቀበሉ 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 ተቀበሉ። አይረስፈት አይረስፈት። ተቀበሉ 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 ተቀበሉ። አሜን 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 አሜን። ተቀበሉ። አሜን። መጽሐፍ ቅዱስ ውስጥ ይስሐቅ የሚባል ሰው ታውቃላችሁ? የውሃ ጉድጓዶችን ቆፈረ ይላል። ማንና ማንን? አሴቅንና ስጥናን ደፈኑበት አይደለ? መጽሐፍ ቅዱስ እንደዚህ የሚለው ሮሆቦት የሚባል የውሃ ጉድጓድ ጋር ደረሰ። ከዛ ስሙን ምን አለው ይላል? ሮሆቦት። ሮሆቦት የውሃው ጉድጓድ ስም አይደለም፣ የይስሐቅ ካምፓኒ ስም ነው። ከዛ ምን እንዳለ ታውቃላችሁ? በምድር ሁሉ አለ እንሰፋለን። ምን ላይ? በምድር ሁሉ ላይ። ሰው አንድ የውሃ ጉድጓድ ነው ያለው። ከጥቂት ዓመት በኋላ አለ ሰባቱን አህጉሮች እሰፋለሁ። አሜን። ቴክኖሎጂ በሌለበት ዘመን እኮ ነው። በምድር ሁሉም በዛለን አለ። ድርጅቱ ሮቦት ብለናል። ሮቦት። አሜን 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 አሜን። ሰውየው የውሃ ጉድጓዱን ስም ሮቦት አለው ሲባል ኖርማል ከበደ አየለ እንደሚባል ስም አይደለም፣ የድርጅት ስም ነው። ሶ አፍሪካ ስትሄዱ ይሄን እንደዚህ ሰማላችኋል። ዩሮፕ ስትሄዱ አሜን አይረስበት። በዚህ የድርጅት ስም አለ እንበዛለን። የእናንተን የድርጅት ስም ጠሩት። እንድትበዙ ጸልያለሁ። አሜን። በምድር ላይ በዛለሁ በሉ። በምድር ላይ እንበዛለሁ። በምድር ላይ በዛለሁ። በምድር ላይ በዛለሁ። በምድር ላይ በዛለሁ። አሜን አሜን። ኤቭሪ ታይም ሉሲፈር ታች የሚያደርገው የትኛውም ነገር ውስጥ በሙሉ ይሄን ሚምሻክ አኖይንቲንግ ሲንቀሳቀስ ታዩታላችሁ። ሉሲፈር የነካውበት ስፍራ ቀላል ምሳሌ ልንገራችሁ። ኮሮናን ሉሲፈር እንደፈጠረው 100% አምናለሁ። እኔ የማምነው ቻይና ተገኘ ተባለ። ከ20 ደቂቃ በኋላ ኢትዮጵያ ደርሷል። ከ30 ደቂቃ በኋላ አንድ ሰው በፕሌን ይዞት ገብቷል አሜሪካ ተባለ። ከአንድ ቀን በኋላ ዩሮፕ ገብቷል። ቫይረሱ ምንድነው ያለው ሲባል ቫይረስ አይደለም ያለው አኖይንቲንግም ጭምር ነው ያለው። የሰማችሁ ነው። ከዛስ ቻይና ነው የተፈጠረው ይሉና ቻይና ይሞት እኮ አይደለም ይሉ የዓለም ስጋት ነው ይሏል። ለምን ሲባል ክሬት ያደረገው ፐርሰን ያ ነገር አለው። አሁን የነገርኳችሁ ዛሬ እግዚአብሔር ለእናንተ ይሄንን ቅባት ይሰጣችኋል። አሜን። ይሄንን ቅባት የኢሉሚናቲ አባል የሆኑ ዘፋኞችን አይታችኋል? አንድ ታዋቂ ዘፋኝ ይጠሩልኝ የኢሉሚናቲ አባል የሆነች ቢዮንሴሽ ጎበዞች ያው ታውቋታላችሁ። ሀመር ጋምቤላ ሰው የለበት የምትሉበት ጫካ ውስጥ የቢዮንሴ ዘፈን ተከፍቶ የሚደንሱ ሰዎችን ታያላችሁ። እንግሊዝኛ አይችሉ፣ አማርኛ አይችሉ። ምኑን ያስደንሳቸው ሲባል ሉሲፈር ለዚህ ሴትዮ ሚምሻክ አኖይንቲንግ ሰጥቷታል። ዘፈኑ የተዘፈነው አሜሪካ ውስጥ ነው። ያልገባበት ጫካ የለም። ያልገባበት የምድር ክፍል የለም። ግጥምና ዜማ አይደለም። ሴትዮ የዚህን ያክል አድማሷን ለምንድን ነው የሰፋው ሲባል ከዚህ በኋላ የእናንተ ስትጠየቁ የምትሉት ነገር እግዚአብሔር ሚምሻክ አኖይንቲንግ ሰጥቶኝ ነው። እግዚአብሔር ሚምሻክ አኖይንቲንግ ሰጥቶኝ ነው። አሜን። እድል አይደለም፣ ምንም ጸሎትም አይደለም። ሚምሻክ አኖይንቲንግን እግዚአብሔር ሰጠኝ። አሜን። እንዴት ሚኒስትሪ ሰፋ? ሚምሻክ አኖይንቲንግ። እንዴት ቢዝነስ ሰፋ? ሚምሻክ አኖይንቲንግ። ፕራካቶንዶሮ ቦሳቴ። አሜን አሜን አሜን። ትናንትና አንድ መካነ ኢየሱስ ቤተክርስቲያን ውስጥ አገልጋይ ከሆነ ቄስ ጋር ቁጭ ብዬ ነበር እና እያወራን ትልቅ የእግዚአብሔር ሰው ነው። ሜቢ ስሙን መጥቀስ ይኖርብኝ አላውቅም። እያወራን ቁጭ ብለን እንደዚህ አለኝ። የዛሬ 30 ምናምን ዓመት አለ ወሎ አካባቢ ያለች መካነ ኢየሱስ ቤተክርስቲያን ሳገለግላለን። ከኢትዮጵያ ወደ ውጭ የምንጠራው 4 የእግዚአብሔር ሰዎች ብቻ ነን አለኝ።
አዲስ አበባ የት ጋር እንዳለች እንኳን አላቅም አለ። የዛሬ 30 ምናምን ዓመት ለንደን ከ12 ጊዜ በላይ ተመላለስሻለሁ አለኝ። ማላዊ ሂጄ ሰብኬያለሁ አለ። የዛሬ 30 ምናምን ዓመት። ከዛ ሙሉ የደሴና የኮምበልቻ ሰው ቄስ እንትና የት አሉ ሲባል እሳቸውማ ፍራንስ ሄደዋል የሚሉ አለ። ቄስ ሰውየው ያሉበት ስፍራ ድረስ ይሄ አኖይንቲንግ መጥቷል። አዲስ አበባ ውስጥ ስማቸው አይታወቁም፣ ግን ዩሮፕ አሜሪካ ውስጥ አሉ ስማቸው። ይህ አኖይንቲንግ የትኛውም የገጠር ክፍል ውስጥ ብትኖሩ ይሄ አኖይንቲንግ እንዲያገኛችሁ ጸልያለሁ። ከተማ ስለመግባትና ለመግባት ኮኔክሽን ስለማወቅ አይደለም። ዛሬ እያወራን ያለነው ስለ አኖይንቲንግ ነው። በገባችሁበት ስፍራ ይሄ አኖይንቲንግ ፈልጎ እንዲያገኛችሁ ጸልያለሁ። አሜን። ፈልጎ እንዲያገኛችሁ። አሜን። ለንደን 12 ጊዜ፣ ዩሮፕ 30 ምናምን 40 ጊዜ፣ ካናዳ አሜሪካማ ሰልችቶኛል አሉኝ። ትልቅ ሽማግሌ ትልቅ ሰው ነው እያወራኝ ያለ። የዛሬ 20 ዓመት የዛሬ 30 ዓመት ስለነበረ ታሪክ ነው። የዛሬ 20 ዓመት አስቡት። ኢትዮጵያ ውስጥ አገልጋይ በባትሪ የሚፈለግበት ጊዜ ላይ ከደሴ ነኝ የምጠራው ነው። 4 ሰዎች ነው የምንጠራው። እነዚህ 4 ሰዎች ከሌሎች ሰዎች የተለየ መልእክት ሰብከው ይመስሏችኋል? ሚምሻክ የእናንተ ድርጅት ከሌሎች ድርጅቶች የተለየ አይደለም። ሜቢ ሌሎች የሰሩ ተመሳሳይ ስራ እየሰራችሁ ሊሆን ይችላል። ልዩነቱ የድርጅቱ ስም ላይ አይደለም ያለው፣ ድርጅት ውስጥ ያለ ቅባት ላይ ነው። ድርጅት ውስጥ ያለ ቅባት ላይ ነው። አንዳንድ ጊዜ እንገጥሟቸው ያቅም እዛም የሚተነቢዩ ሰዎች አሉ፣ እዛም የሚተነቢዩ ሰዎች አሉ። የሆኑ ሰዎች ሲተነቢዩ ደግሞ ከተማው ይናወጣል። የተለየ ነገር እናያደርጉት the same thing, the same anointing። ልዩነቱ ምንድነው? ሚምሻክ። ቢሊ ግርሃም የሚባሉ ሰው ይህን የምታውቁ ሰዎች እስኪ ወንጌላዊ ቢሊ ግርሃም የምታውቁ ቢሊ ግርሃም በህይወት ዘመናቸው 1 to 1 ለ3 ሚሊዮን ሰው ወንጌል ሰብከዋል ተብሎ የሚታመነው 3 ሚሊዮን ሰው እና ቢሊ ግርሃም የትኛውም ጉባኤ ሲገቡ የሚታወቁት በአንድ ነገር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ይከፍታሉ። ቃሉን ያነባሉ። ጌታን የምትቀበሉ ሰዎች ንውጥ ይላሉ። ጨረሱ። ስብከት የለም። እንደኔ 1 ሰዓት ትምህርት የለም። የኔ 2 ሰዓት ነው አይ ቲንክ። እንደዚህ አይነት ትምህርት የለም። ምንም ነገር የለም። በገቡበት ስፍራ ቢሊ ግርሃም ሲመጡ ዮሐንስ ወንጌል ምዕራፍ 3 16 ላይ ያነብ ነው የምትሏቸው። ሰውየው የሚያነቡት አንድ ጥቅስ ነው። ያገልግሎታቸው አድማስ ግን ከምታስቡት በላይ ነው። ሙሉ ዓለም ቢሊ ግርሃም። አንድ ጊዜ የአሜሪካ ፕሬዝዳንት እንዲሆኑ ተጠይቀው ነበር። ቢሊ ግርሃም አሜሪካን እርሶ ቢመሯት ይሻላል ተብለው የትኛውን ስብከት ሰምታችሁ ሲባል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሌላ የተናገሩት ነገር የለም። አሜሪካን ከዛ እንደዚህ ነው ያሏቸው። እኔ ከአሜሪካ ፕሬዝዳንትነት የሚበልጥ ስራ አለኝ አሏቸው። ምን ሲባል ወንጌል የሰራው ነው። ሚምሻክ መልእክታችሁ የማትቀየር አንዲት ስብከት ልትሆን ትችላለች። እዛ ስብከት ውስጥ ሚምሻክ፣ የእናንተ ህይወት ውስጥ ሚምሻክ፣ የእናንተ አገልግሎት ውስጥ ሚምሻክ፣ የእናንተ እንቅስቃሴ ውስጥ ሚምሻክ። አንዳንድ ጊዜ ምን እንደሚገርም ታውቃላችሁ? አንዳንድ ሰዎች አሉ፣ አንዳንድ አገልጋዮችን በጣም ነው የማከብረው፣ እጅግ በጣም ከተማው፣ ሰፈሩ፣ አገሩ የሚያወራላችሁ አንዳንድ አገልጋዮች አይታችኋል? እስኪ ይሄ ሰውዬ ምን እንደሚያወራው ብላችሁ ቲቪ ከፍታችሁ ስትሰሙት ነቲንግ የሆነ ይሄን እኮ ነው የምነግራችሁ። ምንም ነገር ሜቢ አንድ ደህንነት የሚማር ሰው ሊያወራ የሚችለውን ነገር ነው የሚያወሩት። መልእክታቸው ሰማላችሁ። በመልእክት ዋው የሚገርም ምናምን ሰው ሲቀባበሉት ያላችሁ መልእክቱ ይመስላችኋል? ነው መልእክቱ አይደለም። ሚምሻክ። ዛሬ ስለዚህ ቅባት ለመጸለይ ይሄ ቅባት በህይወታችሁ እንዲለቀቅ ለማወጅ ለመተንበይ ነው የመጣሁት። ይሄ ቅባት የሚያስፈልጋችሁ ሰዎች ካላችሁ አይረስበት። ሚምሻክ በስራዬ በሉ። ሚምሻክ በትዳሬ፣ ሚምሻክ በአገልግሎቴ፣ ሚምሻክ በእንቅስቃሴ። አንዳንድ ሰዎች ቁጭ በሉ። አንዳንድ ሰዎች ላይ ይሄ ቅባት የሚሰራበት መንገድ በጣም ይገርመኛል። ምን እንደሚገርመኝ ታውቃላችሁ? ስብከት አላቸው፣ የሙዚቃ ድግስ አላቸው፣ የሆነ ነገር አላቸው አይደለም። እንደዛ እንዳይመስላችሁ። ከተማ ውስጥ ተደብቀው ገብተው ከተማ ውስጥ ገቡ ብሎ ከተማው ግልብጥ ብሎ ይመጣል። ተደብቆ እኮ ነው የገቡት።
ከተማው ተነቃንቆ ይመጣል። ከተማው ተነቃንቆ ይመጣል። አሁን ባለፈው እዚህ መጥቶ ሲጮህ የነበረው ልጅ አይታችሁ ሲል የነበረው ልጅ ከተማው እኮ ተነቅሎ መጣ። ፊዚክስ አያወራም ልጅው፣ ባዮሎጂ አያወራም፣ የጤና አጠባበቅ አያወራም፣ ከድህነት እንዴት እንወጣለን አያወራም፣ ነቲንግ አያወራም። የሚል ጩኸት ለመስማት ከተማው ምን ያለው ይመስላችኋል? ምን ያለው ይመስላችኋል? ያንን ሁሉ ህዝብ የሚያስጮህ የሚያሳብድ ቁጭ ብሎ በሚሊዮን የሚቆጠሩ ሰዎች እንዲሰሙት የሚያደርግ ምን ያለው ይመስላችኋል? እውቀት አይደለም ያለው ታውቃላችሁ አይደል? ባይዘው በመንፈሳዊ ነገር እንድታምኑ የሚያስገዳችሁ አንድ ነገር ልንገራችሁ። እያንዳንዱ ነገር ውስጥ የመንፈስ ተጽዕኖ እንዳለበት ወይም ይሄ ትውልድ ምን ያክል በመንፈሳዊ ነገር በጨለማ ነገር እንድታሰረ እንድታውቁ የሚያደርጋችሁ አንድ ነገር ልንገራችሁ። ከአንዲት ፕሮፌሰር በላይ አንዲት ትልቅ መቀመጫ ያላት ሴት የተሻለ ገቢ ካላት በቃ የሆነ ነገር አለ ማለት ነው። አልገባችሁ? አንዲት ፕሮፌሰር የሆነ ሴት ሚዲያ ላይ ወጣ ስታወራ ብዙ ትንታኔ ይሰጥ የሚያያትን የህዝብ ብዛት ይኸው ስንት ሰው ነው? ሁለተኛ ደግሞ ያልኳትን ሴት ደግሞ ገብታ ስትወዛወዝ ምን ያክል ሰው እንደሚያያት ይኸው። ምን ያክል ጨለማዊ ለሆኑ ነገሮች ሚምሻክ አኖይንቲንግን ሉሲፈር እንደሚጨምርበት አስቡት። ልክ ያቺ ሴት ተወዛውዛ ከዛ ከዚህ ብላ ስትጨርስ 120 ሺህ ሰው 110 ሺህ ሰው ገብቶ ቁጭ ብሎ እያያት ምንድነው ያደረገችው ሲባል በቃ ዘፈን ከፍታ ተወዛውዘች ነው። አንድ የሚጠቅም ማህበረሰቡን ሊያነጽ የሚችል ማህበረሰቡን ሊታደግ የሚችል ነቲንግ የላትም። ፕሮፌሰሯ አገር ሊቀየር የሚችል አይዲያ እያወራች መቼ ነው የምትጨርሰው ይላል። ከኔ ህይወት ጋር ምን ያገናኘዋል ይላል። ከኔ ህይወት ጋር ምን ያገናኘዋል ይላል። ሃሎ ሚምሻክ አኖይንቲንግን በህይወታችሁ ላይ ጠርቻለሁ። አሜን። ሚምሻክ አኖይንቲንግን አሜን። በዛው ልክ ደግሞ አስቡት። በዛው ልክ በመንፈሳዊ ነገር የሚተጉ በመንፈሳዊ ነገር የሚያገለግሉ ሰው እንዲድን የሚጮሁ ሚዲያ ከፍተው ኢየሱስ ያድናል ትውልድን የሚታደግ ነገር የሚናገሩ ሰውን ከሲኦል ለመናጠቅ የሚሞክሩ ሚዲያ ከፍተው ኢየሱስ ያድናል ሌሎቹ አያድኑም እውነተኛ አማላጅ ክርስቶስ ኢየሱስ ነው ምናምን ብለው የሚናገሩ ሰዎች እስኪ ገብታችሁ የሚሰሟቸውን ሰዎች ብዛት ይሁ 15 20 ሰው የሚገርም እንትን አላቸው፣ ፓሽን አላቸው። የሚናገሩት ሜሴጅ ብዙዎችን ከጨለማ ነፃ የሚያወጣ ነው። ምን የላቸውም ከተባለ ግን ሚምሻክ የላቸውም። እነሱ ወንጌል እዚህ የተናገሩ እዚህ ደግሞ ዘፈን ከፍታ የምትነሳዋለች። የምታወራው ኤቭሪቲንግ የምታደርገው ነገር በሙሉ ኢኒሺዬሽን ነው። የሆኑ ሰዎችን ወንዶችን ስሜት ለመቀስቀስ ነው የምትሞክረው። 100 ምናምን ሰው ቁጭ ብሎ ያያታል። በሁለቱ መካከል ላይ ያለው ነገር ምንድነው? የጨለማው ዓለም እቺ ሴት ላይ ሚምሻክ ኢንቨስት ያደርጋል። ይሄኛው ደግሞ ስለ ሚምሻክ ምንም የሚያውቀው ነገር የለም። ሄሎ አንዳንድ ሰው አሁን ምሳሌ አንዳንድ ሰው አይታችሁታል። ስልኩን ይከፍታል። ጌታ ኢየሱስ ያድናል፣ የዘላለም ሕይወት የሚገኘው በኢየሱስ ነው ይላል። ከዛ ፖስቱን ገብታችሁ ስታዩት ከ10 ቀን በኋላ እኮ ነው 2 ሰው ነው ላይክ ያደረገው። ሰው ወጥቶ ፖስት ባያደርግ ይሻላል። ደውሎ ቢነግራቸው 2 ሰዎች ናቸው። የእናንተ እንደዛ አይሆንም። አሜን። ይሄ አኖይንቲንግ ይለቀቅላችኋል። አሜን። አይረሰብም። ይሄ አኖይንቲንግ ይለቀቅላችኋል። አሜን። ይሄ አኖይንቲንግ ይለቀቅላችኋል። ይለቀቅላችኋል። አሜን። አንድ ጊዜ ካናዳ የሚባል ሀገር አንድ የምናውቀው አገልጋይ አለ እና ፕሮፌት እስኪያው ብሎ አሳዩኝ። አየሁት። ቸርች ተከራይቷል፣ ከነጮች ተከራይቷል። ቸርቹ ውስጥ እሱ አለ፣ 2 የእሱ ልጆች አሉ። ላይቭ ይገባል። ላይቭን ሲታይ ልጆቹ እንኳን ላይቭን አያዩትም። ቢኮዝ ላይቭ እያዩት ነው። እሱን በጌታ ፊት ነው መርጋሽ። ላይቭ ሲታይ አንድ ሰው ነው የሚያየው። እሱንም ያ ሰው ማን እንደተቃለ ሲያልፍ የሚያየው ሰው አንድ ሰው ይሰብካል። ያንን ነገር ለስንት ዓመት እንዳደረገ ታውቃላችሁ? ቢያንስ ለ4 ለ5 ዓመት ዳይሊ ላይቭ ይገባል። አገልግሎት ባለው ታይም ላይ የህዝቡ ብዛት ሲታይ አንድ ሰው ከ3 ሰው በልጦ አያውቅም። የሚናገረው ሜሴጅ ሰውን ከጨለማ የሚታደግ ነፃ የሚያወጣ ነው። የሚያየው ሰው ብዛት ግን ምንድን ነው? ስንት ሰው? 3 ሰው።
አስቡት እስኪ ዛሬ አሁን ከዚህ ጉባኤ ወጣችሁ ኑ እስኪ ስለ ጫት እናውራ ብላችሁ ላይ ብትገቡ ስንት ሰው እንደሚያያችሁ? ስንት ሰው የሚያያችሁ ይመስላችኋል? ከተማው በሙሉ ያያችኋል። ስለ ጫት እናውራ ብትሉ ስለ ጫት ነው ያልኩት ፓስተር። ከተማው በሙሉ ያያችኋል። የሰማችሁ ነው። ስለ ጫት ነው እናውራ። ኑ እስኪ ስለ ኢየሱስ እናውራ ብትሏቸውስ? ስለ ወንጌል የምትናገሩበት የትኛውም ስፍራ ስለ ኢየሱስ የምትናገሩበት የትኛውም ቦታ ላይ ሚምሻክ አኖይንቲንግ ጠርቻለሁ። አሜን። ለዛ ነው አገልጋዮች ሚምሻክ አኖይንቲንግ አልገባቸውም። ሐዋርያት ወንጌል በዚህ ቅባት ነው የተስፋፋው። ሐዋርያት ሥራ ምዕራፍ 2ን አንብቡት። 120 ሆነው ይጸልዩ ነበር። ጸሎቱ አለቀ። ጴጥሮስ ወጣ። መጽሐፍ ቅዱስ ምን እንደሚጠቀል ለሁሉም እንደሚናገሩት መጠን ምን አላቸው? ተሰጣቸው። ያ ማለት ሁሉም እንዲናገሩ ተሰጥቷቸዋል። ጴጥሮስ እናንተ ዝም ብትሉ ችግር የለውም ብሎ መናገር ጀመረ። ልክ ንግግሩን ሲጨርስ 3000 ነፍሳት በአንድ ቀን። የመጀመሪያው ስብከት ነች። በመጀመሪያዋ ስብከት የመጀመሪያ ቀን ነው ጴጥሮስ ሲሰብክ። ሁለተኛ ቀኑ አይደለም። ኤክሰርሳይዝ አድርጎ አይደለም የመጣው። ከቤት በር ከፍቶ ነው የወጣው። ወጣ። የመጀመሪያ ቀን ስብከቱ ላይ 3000 ሰው። ሰውየው ማጂክ አይደለም ያለው፣ አኖይንቲንግ አለው። ሚምሻክ አኖይንቲንግ። የመጀመሪያ ቀን ላይ 3000 ነፍሳት ተጨምረዋል ማለት ምን ማለት ታውቃላችሁ? የሰሙት ሰዎች ከዛ በላይ ነበሩ። የመጀመሪያ ቀን ስብከት አገልግሎት የመጀመሪያ ቀን ብላችሁ ከዚህ በኋላ ስትጀምሩ ሺዎች፣ አሜን፣ 100 ሺዎች፣ አሜን፣ ሚሊዮኖች፣ አሜን፣ በኢየሱስ ስም ኃይል እንዲሰሟችሁ ጸልያለሁ። አይረስበት በኢየሱስ ስም ኃይል እንዲሰሟችሁ ጸልያለሁ። ሄሎ እንዲሰሟችሁ ጸልያለሁ። ለዛ አንዳንድ ሰዎች ትልልቅ መልእክት አላቸው። ጥልቅ የሆነ የመጽሐፍ ቅዱስ ዕውቀት አላቸው። ጥልቅ የሆነ የመጽሐፍ ቅዱስ ዕውቀት ሁለት ሰው አይሰማቸው። መጽሐፍ ጽፈው መጽሐፉን የቤተሰቡ አባሎቻቸው ብቻ ነው የገዟቸው። ምን የላቸውም። ሚምሻክ አኖይንቲንግ ሚምሻክ። እግዚአብሔር ይህንን ቅባት በህይወታችሁ ላይ ማንቀሳቀስና ማሰራት ይፈልጋል። እናንተ ግን ተቀብላችሁ ከዚህ ቅባት ጋር ለመስራት ሬዲ ናችሁ ወይ ነው ጥያቄው። ነብዩና ወደ እነሱ ዙር። ነብዩ ምስራቅ አፍሪካ ነው ብላችሁ አስቡ። ነብዩ ምንድነው? ምስራቅ አፍሪካ ነው። ካሼ ውጭ ሌላ ገዘፍ ያለ ሰው የለም። ጋሼ ኑ አባቴ ኑ። አዎ በዛም ለርሶ እንደ መልእክት እንዲሆኑ ጸልያለሁ። አሜን። ወደ እነሱ ዙሩ። ከፊት ይሁኑ ጋሼ። ይቅርታ ግን እሺ፣ ቁመቱን አታስቡ። የነብዩን ሰው አስቡት። ነብዩ ምስራቅ አፍሪካ ነው። ይሄ ቅባት ጋሼ ህይወት ላይ ከተለቀቀ ማንን ሸፍኗል? ስራጋ አንዳንዶቻችሁ ኢትዮጵያን እንድሸፍኑ ይሄ ቅባት ይለቀቅላችሁ። አሜን አሜን። አንዳንዶቻችሁ አዲስ አበባ እንድሸፍኑ፣ አንዳንዶቻችሁ አንዳንድ ክልሎች እንድሸፍኑ፣ አሜን፣ አንዳንድ ቦታዎች እንድሸፍኑ፣ አሜን፣ አንዳንድ ከተሞች እንድሸፍኑ፣ አሜን፣ አንዳንድ ከተሞችን እንድሸፍኑ፣ አሜን። ይሄ ቅባት ሲለቀቅ አይቻለሁ፣ ሲለቀቅ አይቻለሁ። አንዳንዶቻችሁ አንዳንድ አገሮችን እንድትሸፍኑ፣ አሜን። ይሄ ቅባት ሲለቀቅ አይቻለሁ፣ አሜን። ይሄ ቅባት ሲለቀቅ አይቻለሁ፣ አይረስበት። ቁጭ በሉ። ላብራዲያና ኮሳ ቲክላሃርዳ ባሲያቴ ቴንክ ዩ ጋሼ፣ አመሰግናለሁ። ጌታ ኢየሱስ ያክብርልኝ። ሚምሻክ በሉ። ዛሬ የመስፋፋት ፕሮግራም ብለን የጠራ ነው ሰዎች ይሄንን ቅባት እንዲቀበሉ ነው። ምክንያቱም ሚምሻክ ቅባት ያላቸው ነጋዴዎችን ማየት እንፈልጋለን። ሚምሻክ ቅባት ያላቸው የፊልም ባለሙያዎችን ማየት እንፈልጋለን። ሚምሻክ ቅባት ያላቸው አገልጋዮችን ማየት እንፈልጋለን። ሚምሻክ ቅባት ያላቸው ዘማሪዎችን ማየት እንፈልጋለን። ሚምሻክ ቅባት ያላቸው ፖለቲከኞችን ማየት ሚምሻክ ቅባት። ከዚህ በኋላ ያ የመጣችሁበት የገጠሩ ከተማ የመጣችሁበት ኢቭን ዋና ከተማ እሱ ለእናንተ ያንሳችኋል። እሱ ለእናንተ ያንሳችኋል። ከሱ በላይ እናንተ እንድትገዝፉ ጸልያለሁ። አሜን። ያና አሁን ዘመን ላይ ያለው አገልግሎትና የሐዋርያት ሥራ
መካከል የነበረና አገልግሎት ልዩነቱን ታውቃላችሁ? መጽሐፍ ቅዱስ ሲናገር እነ ጳውሎስ አንድ ከተማ ሲገቡ ከተማው ነቅሎ ይወጣል። እና አንዳንዶች እነዚህማ አማልክት ከሰማይ ወረዱ ብለው በሬ ወይፈን ሊያርዱላችሁ ይመጣሉ። ከተማው ይነቃነቃል የሆነ ሰው ገብቷል ተብሎ። ጳውሎስ አንድ ጊዜ ኤፌሶን ከተማ ውስጥ ሲገባ አርጤምስን ሰደበ፣ አማልክታችንን ሰደበ ተብሎ ከተማው ተናወጠ። ከተማ ማናወጥ የሚችል ቅባት አይረሰቡት። አስቡት። ጴጥሮስን ይሁት መጽሐፍ ቅዱስ ሲናገር ጴጥሮስ እንደ ልማዱ ውብ የተባለች መመላለሻ ውስጥ ገባ፣ አንድን ሽባ ሰው እያስነሳው። ቀጣይ ምን እንደሚል ታውቃላችሁ? ከተማው ነቅሎ መጣ። መጽሐፍ ቅዱስ ቤተ መንግስት ውስጥ ጴጥሮስ ኢሹ ሆነ። ይሄንን ሰው ማሰር አለብኝ አለ ንጉሱ። ለምን ሲባል ከተማውን እየረበሸ ያለው እሱ ነው። ከተማውን ሞላው ጴጥሮስ። ሄሎ ከተማውን ሞላው። ለምን ሲባል ይሄ ቅባት አብሯቸው ይንቀሳቀሳል። ይሄ ቅባት አብሯቸው ይሰራል። አሜን። ያና ችግሩ መሰላችሁ፣ እዚህ በሽተኛ እየፈወሳችሁ ነው፣ ከተማው ግን ስለናንተ አልሰማም። እዚህ ተአምራት እያረጋችሁ ነው፣ ከተማው ስለናንተ አልሰማም። እዚህ የሆነ ነገር እያረጋችሁ ነው፣ ከተማው ስለናንተ ምንም የሚያውቀው ነገር የለም። ሰፈሩ ስለናንተ የሚያውቀው ነገር የለም። እዚህ እያስተማራችሁ ነው፣ ሰፈሩ ስለናንተ ምንም ነገር አያውቅም። ከዚህ በኋላ እንደዛ አይሆንም። አሜን። ከዚህ በኋላ እንደዛ አይሆንም። አስቡት፣ እዚህ ዳቦ ቤት ከፍታችኋል። ዳቦ የሚፈልጉ ሰዎች ዳቦ ቤት እንደከፈታችሁ አያውቁም። ቢዝነሳችሁ ከዚህ በኋላ አሜን በዚህ ቅባት መንቀሳቀስ ጀምራላችሁ። አሜን። በዚህ ቅባት አሜን። በዚህ ቅባት አሜን። መጽሐፍ ቅዱስ ሳሙኤል የሚባል ሰው ትዝ ይላችኋል? ሳሙኤልን እግዚአብሔር እሴይ ቤት ሲልከው ሳሙኤል የተናገረው ቃል ታውቃላችሁ? እዛች ከተማ ውስጥ ከገባው አለ ማን ይገለኛል? ሳውል ይገለኛል። እና እንደዚህ የከተማው ሽማግሌዎች ከመጡ ምንድን ነው የምላቸው? ለእግዚአብሔር እኮ ነው የሚጠይቀው። የከተማው መሪዎች ማለት ሽማግሌዎች ማለት የከተማው ከንቲባ፣ የከተማው ካቢኔ ተሰብስቦ ቢመጣ ምንድን ነው የምላቸው? የከተማው ካቢኔና የከተማው አስተዳደር ለምን ነው ተሰብስበው የሚመጣው ሲባል አንድ ግለሰብ መጥቷል ተብሎ ሳሙኤል የሚባል ግለሰብ ብዙ ሰው መጥቷል፣ ከተማው አልተናወጠም። ከዛ ልክ እነ እሴይ ቤት ሲመጣ መጽሐፍ ቅዱስ ምን ታውቃላችሁ? ሳሙኤል የመጣኸው በሰላም ነው አሉት። ከተማው እኮ ነው የመጣኸው በሰላም ነው ወይ? ምን አይተህ ነው እዚህ የመጣኸው? ከተማ የሚሸበርላቸው ሰዎች፣ ከተማ የሚደነግጥላቸው ሰዎች። አሜን። ሳምታይምስ ምን እንደሚገርመኝ ታውቃላችሁ? ሳምታይምስ ይሆና ክርስቲያን ያልሆነ ማህበረሰብ ያለበት ስፍራ ላይ ወንጌል መስክረው የመጡ ሰዎች አይታችሁ ታውቃላችሁ? ወንጌል መስክረው የመጡ ሰዎች ወንጌል መስክረው ወጥተው ሳይታሰሩ ይመጣሉ። ሰብኳል የማለት ከተማው ይስበክ ዝም ብሎ እየጮኸ ነው ብሎ ነው የሚሰማቸው። አስቡት 22 ላይ ወጣችሁ ጌታ ኢየሱስ ያድናል፣ የዘላለም ሕይወት የሚገኘው በኢየሱስ ነው ምናምን እያላችሁ ማለት ነው። ባጠገባችሁ የሚያልፈው ሰውዬ መጮህ ልማዱ ተውት እያለ ሲያልፍ የምትናገሩት ሜሴጅ እኮ ክብደት የለው። ለምን ሲባል ሚምሻክ አኖይንቲንግ የለው። አቁም ምናምን እንኳን አይሉም። ከኔ ጋር ናችሁ? አቁም ምናምን አይሏችሁም። ስለ ኢየሱስ የተናገራችሁ አቁም አይላችሁም። ባጠገባችሁ ያልፋል። ትናንትናም እየጮኸ ነበር ይላል። ድምፅ ቀንስ እንኳን የሚላችሁ የለም። ለምን ሲባል ምንም ያለዚህ አኖይንቲንግ ስለምትንቀሳቀሱ፣ ያለዚህ ቅባት ስለምትንቀሳቀሱ። ከዚህ በኋላ እንደዛ አይሆንም። አሜን። ከዚህ በኋላ አሜን እንደዛ አይሆንም። እንደዛ አይሆንም። አሜን አሜን አሜን። እንደዛ አይሆንም። አሜን። እንደዛ አይሆንም። እንደዛ አይሆንም። አሜን አሜን። እና ቁጭ በሉ። ሳምታይምስ ምሳሌ ጆና አንዳንድ ነገሮችን እዚህ አንዳንድ ታምራቶች ሲሆኑ አንዳንድ ነገሮች አውቄ ነው ማረጋቸው። ሆን ብዬ ነው አንዳንድ ነገሮችን ማረጋቸው። አስቡት፣ ለመጀመሪያ ጊዜ ሚራክል መኒ እንዳገር የታወቀው እዚህ ሚኒስትሪ ውስጥ ነው። ልከኛ ያለ ሚራክል መኒ ኤቭሪዋን። ከዛ አሁን ሁሉም ሰው ሚራክል መኒ ነው የሚለው። ሁሉም ሰው የሚጸልይ ሚራክል መኒ ኤቭሪዋን። ገንዘብ ገባለኝ ብሎ የመሰከረው እሱ ነው። ምን ሆኑለት ገብቶለት የሚጮኸው ግን ሙሉ ከተማው ነው።
ለምን ሲባል ለግለሰብ ነው የገባው። ግን የተደረገው ተአምራት ውስጥ ሚምሻክ አኖይንቲንግ አለ። ከተማው ይጮሃል፣ ከተማው ይናወጣል፣ ከተማው ይጮሃል። አንድ ቀን እዚህ መጥቼ ብሩኖ ፔናልቲ ሲያገኝ አይቻለሁ። ብሩኖ የሚባል ተጫዋች ፔናልቲ ይስታል። ሶሻል ሚዲያ አንድ ፔንት የመጣ ደግሞ እንደዚህ የሚል አውቄ ነው ያደረኩት። ከዛ በኋላ እኔ ካረኩ በኋላ ሌሎቹ መጡ። ዘንድሮ ዋንጫ አርሰናል ይበላል። 2 ላይክ ነው ያላቸው። ዲፈረንሱ ምንድነው ሲባል ሚምሻክ በምታረጉት በእያንዳንዱ ነገር ውስጥ ይሄ አኖይንቲንግ እንዲኖር ጸልያለሁ። አሜን። ይሄ አኖይንቲንግ እንዲኖር ጸልያለሁ። አሜን። ታውቃላችሁ ትራምፕ ዳቮስ የዓለም ኢኮኖሚ ላይ የነበረ ስብሰባ ላይ ጠረጴዛ እንደዚህ መቶት እጁ ላይ የሆነች ምልክት ወጣች። ሙሉ ዓለም ትራምፕ እጅ ላይ እንትን ማለት እናንተ እኮ ሆስፒታል 3 ቀን ተኝታችኋል። ሰፈሩ አያወራም። ልከኛል። እጁ ላይ ምልክት ወጣች ሙሉ ዓለም ደን በአማርኛ ተተርጉሞ ደግሞ የኛ ሚዲያዎች ደግሞ ይቀባበል። ትራምፕ እጅ ላይ ሰውየው መታመሙ ለራሱ ውስጥ የሆነ ነገር አለ። የእናንተ ነገር እንደዛ ነው የሚሆነው። አሟሟታችሁ ውስጥ እንኳን ሚምሻክ ይኖራል። አልገባች? አሟሟታችሁ ውስጥ እንኳን ተራ አሟሟት አትሞቱም። ተራ አሟሟት አትሞቱም። አሜን። ተራ አሟሟት አትሞቱም። አሜን። ካትሪን ኩልማን የምትባል አንዲት የእግዚአብሔር ሴት የምታከማት ነርስ እንደዚህ ያለቻት፣ በዚህ ሰዓት በዚህ ጊዜ የሮዝ አበባ ትወዳለች ካትሪን ኩልማን። የሮዝ አበባ አንድ ሰው እንዲያመጣልኝ ይፈልጋሉ አለቻት በዚህ ሰዓት። እና በተባለው ቀን በተባለው ሰዓት ነርሷ ክርስቲያን አይደለችም። ሆስፒታል የተኛችው ካትሪን ኩልማን ነች። በተባለው ሰዓት የሮዝ አበባ ይዛላት ልትመጣ ወጣች ልጅቷ። እና ካትሪን ኩልማንን ገብታ ቼክ ስታረጋት ካትሪን ኩልማን ሞታለች። ስፍራው በሙሉ በሮዝ አበባ ሽታ ተሞልቷል። የሮዝ አበባው ከየት እንደመጣ ይታወቅ እና ሰማይ ስሞት እንኳን የሮዝ አበባ ብላ ስለተናገረች ቃሏን እና ወጣ ያቺ ሴት እኔ በህይወት ዘመኔ ብዙ የሞቱ ሰዎች እዚህ ሆስፒታል ውስጥ አይቻል። የዚህ ሴትዮ አሟሟት ኖርማል አይደለም አለች። እንደተናገረችው ስፍራ በሙሉ የእናንተ አሟሟት እንኳን ኖርማል አይሆንም። ሄሎ ሚምሻክ የሆነ ነገር ስታረጉ በምታረጉት ነገር ውስጥ ሚምሻክ መኖሩን እርግጠኛው ነው። ከኔ ጋር ናችሁ? ምን መኖሩን? ሚምሻክ ከሌለው አታርጉት። ይሄ ሚምሻክ ቅባት ከሌለው ምን አትበሉት፣ አታድርጉት። 2018 በዚህ ቅባት ትነግዳላችሁ። አሜን። በዚህ ቅባት ታገለግላላችሁ። አሜን። በዚህ ቅባት ትንቀሳቀሳላችሁ። አሜን። በዚህ ቅባት ትራመዳላችሁ። አሜን። በዚህ ቅባት ትሮጣላችሁ። በዚህ ቅባት ትወጣላችሁ። በዚህ ቅባት ትገባላችሁ። እና አንዳንድ ሰዎች ተራ ነገር አድርገው ከተማው ሲያወራ ካያችሁ አሁን ያስተማርኳችሁ ትምህርት እዚህ ይበላችሁ። አሁን የተናገርኩት ትምህርት አሁን ያስተማርኩት ትምህርት እዛ ውስጥ እናንተ ያላያችሁት ምን አለ? ሚምሻክ አለ። ቁጭ በሉ። አንድ ሰው እዚህ ጋር መቆም ይችላል። ብዙ ጊዜ በፊት እንኳን አሁን ትቼዋለሁ። በፊት እዛ ጋር ወደ እነሱ ዙር በማገለግልበት ታይም ሁለት ሰዎች እዚህ ጋር ይቆማሉ። እዚህ ጋር ይቆማሉ። ለምን? ጋርዶቹ ናቸው። ምንድን ናቸው? ለምንድን ነው የሚቆሙት? ሰው መልእክቱን አይሰማም። እነሱን የሚያዩ ለምን ይሄን ሳደርግ እንደነበር ልንገራችሁ። ሁሉ ጊዜ እግዚአብሔር መገኘት አንድ ቤተክርስቲያን ውስጥ ሲመጣ አንድ ቤተክርስቲያን ውስጥ የእግዚአብሔር መገኘት ሲመጣ እግዚአብሔር ከመምጣቱ በፊት ኪሩቦች ናቸው ይመጡት። ከመምጣቱ በፊት እሱን የሚጋርዱ። ከዛ የሚገርመው ኪሩቦቹ መምጣታቸው አይደለም። የሚገርመው ኪሩቦቹ መጡ አይደለ? ከዛ ማን ይመጣል? እግዚአብሔር ሊጋርዱ ይመጣሉ። ሌሎች መልአኮች እግዚአብሔር እንደመጣ የሚያውቁት ኪሩቦቹን ሲያዩ ነው። እግዚአብሔር መጥቷል ማለት ነው። ተንቀሳቀስ ገብርኤል ተንቀሳቀስ ሚል ኪሩቦቹን ነው የሚያዩት። ቢኮዝ ተጋርደዋል። ኪሩቦቹ ልክ እዚህ ጋር ሲመጡ የፈውስ መልአክ ይመጣል። እዛ የሆነ ሰው ይፈውሳል። እዛ የሆነ ነገር ይፈጠራል። ልክ ሁለቱ ሲመጡ
ሌላው መልአክ የሚከተለው ሁለቱን ሲያይ ነው። ሁለቱ ምን አላቸው? የሚጋርድ ቅባት አላቸው። ከዛ ገብርኤል ተንቀሳቀስ ጌታ መጥቷል ማለት ነው። ተንቀሳቀስ በምን አወቅ? ኪሩቦችን አይቻለሁ፣ የሚጋርዱትን አይቻለሁ። የእናንተ የሚሆነው እንደዛ ነው። ይሄ ቅባት ራካቶንዶሮቦሳቴ ይሄ ቅባት ብዙዎቻችሁን ሲነካ አይቻለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።